አንተ መቼም የእሱን ሀሳብ ደግፈ አብርሃም እዚህ ጋር መልከስከሱን እያበረታታኸው ነው። መቼም ገባህ አይደል? አሁን ለምንጠቀማቸው ቃላቶች ማለት አሁን መልከስከስ ምናምን የምትለው ነገር ምን መሰለህ? ስለ ሁኔታው እሱ ያስረዳል፣ ስለተፈጠረው ነገር እሱ ይነግራል። ነገር ግን መጀመሪያ ሁለቱ ማውራት ካለባቸው እኛ ዝም ብለን ልክ ዳኒ፣ እኔ ነኝ አይደል ባለ ጉዳዩ። ምን ተሰማኝ መሰለክ? ከአብርሃም ጎን መቆምህን አንተ ነው፣ ግን ደግሞ ጥፋት እያጠፋ አብርሃም በዚህ ቪዲዮ ላይ ማለት ነው። እኔም አንድ አስተያየት መስጠት ፈልጋለሁ እና ቪዲዮ እስከ መጨረሻ ድረስ አዳምጡ ፕሊዝ። እውነት ለመናገር ይሄ ልክስክስ ምናምን የሚለው ነገር ባይዘ ወይ ያኔ ወንድም ነው፣ ምንም ቢሆን የሄርሜላ ወንድም ነው እና እኛም በምናየው ነገር አብርሃም ባለፈው ዕለት እንደዛ ብለዋል፣ እንደዛ አድርገዋል ምናምን ብለናል አይደለ? እና አይደለም ወንድም ይቅርና እኛ እንኳን ለምንድን ነው ሴት ልጅ ላይ አብርሃም እንደዚህ የሚያደርገው ብላችሁ ኮሜንት የምትሰጡ ሰዎች አላችሁ። ሶ የሄርሜላ ወንድም እንደዚህ በመናገሩ እኔ ቅሬታ የለኝም። ምክንያቱም እኔ ታውቃላችሁ አብርሃምን ሺህ ጊዜ ከነጥፋቱ የምወድ ሰው ነኝ። ሄርሜላንም አብርሽን ከነጥፋቱ የምወዳቸው ሰዎች ናቸው። ምክንያቱም አጠፉ ብዬ እነሱን ጄጅ አድርጌ ወይ ደግሞ እነሱን ለሌላ ሰው አሳልፌ መስጠት የማልፈልግ ሰው ነኝ እና አሁን ይሄ አብርሽ ባለፈው ሄርሜላን ይቅርታ መጠየቁ ምናምን ምንም ችግር የለውም። ገባችሁ? እና ሰላም ፋሚሊዎቼ እንዴት ነው? በቃ አሁን የአብርሃም ያንተም ነገር እየበቃት ነው። እኛም ከአቅማችን በላይ ሆናል። በጣም መረረ ነው ያንተ ነገር። በየሄድክበት መሰደብ፣ በየሄድክበት መልከስከስ ለሄርሜ ተገቢ አይደለም። በቃ ምን መሰለህ ያለውን ሁኔታ በደንብ ያስረዳችሁ። እሱም ደግሞ የተሰማው ነገር በጣም ሰለቸኝ። አንተ በየሄድክበት መልከስከስ ምናምን 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 ባይ ዘ ዌይ ያው የአብርሃም ሚዲያ ላይ ስለወጣ እንጂ አይደል? የአብርሃም ሚዲያ ላይ ስለወጣ እንጂ ስንቶቹ እናውቃለን። ስንት ነገር ይደርሰናል እናውቃለን። ሂዱና ሊያን ጠይቆት ስለ እኛ እንትኖች ማለት ነው። እና የአብርሃም ግን ምን ሆነ? ሚዲያ ላይ ወጣ። እሱ ነው መሰለኝ ችግሩ ያመጣ እንጂ አብርሽ ብቻ አይደለም። ገባችሁ? እና ሄርሚ ግን ያንቺ ውሳኔሽን አንቺ የምትፈልጊውን ውሳኔ መወሰን ትችያለሽ። በሷ መንገድ እንድመራ እያደረገች ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛትህ ኖርማል ነው። እለቀዋለሁኝ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ፎቶ ማንሳቷ ምናልባት ጥፋት ፍቅር ፎቶ አንሳች ፍቅር እንደዛ አደረገች ምናምን አይደለ? አዎ ቤተሰብ አለ። ሄርሜላ ያደረገች እያለች ያለችው አንተ እሺ ፍቅር ፎቶ አነሳች፣ አንተ ግን መተኛተ ትክክል ነው አለችው። ዘ ፖይንት እዚህ ጋር ነው። አንተ መተኛተ ትክክል ነው፣ ፍቅር ፎቶ ማንሳቷ ኃጢአት ነው ብለን ይሄንን ከያዝን ማለት ነው። አሁን ያኔ ሄርሜላ እንዴት ነው የተረዳችሁ መሰላችሁ? ይሄ ቪዲዮ ባይታይ ኖሮ ይሄ ፍቅር ቪዲዮ ባትቀርጽ ኖሮ እኔ አንተ የምታደርገውን ነገር አላውቅም ነበር፣ ከዛ ተሸነፋፍኖ ይቀራል። እና ለዛ ነው ሄርሜላ እንደዚህ አይነት ንግግር የተናገረችው። ግን አብርሽ ላይ ምን እንደተደረገ ከዚህ በፊት ምን እንደሆነ ሄርሜላ ታውቂው የለ ወይ? ይሄ እኔ ላንቺ ያለኝ ጥያቄ ነው። ገባችሁ? እና ቤተሰቦቼ ቪዲዮ እስከ መጨረሻ ማዳመጥ እንዳትረሱ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እና ቪዲዮ እስከ መጨረሻ ተመልከቱ። ወደ ሌላ ሀሳብ እንቀጥላለን። በት ቦታ ደግሞ ልክ አይደለህም ልልህ ግዴታ ነው። እቺ ልጅ እኔ በምን እንትኔ ነው እሷ ጋር ሄጄ አብረሽው ሁኚ ታገሺው እንዲህ ነው እንዳ ነው ሁሌ ማባቢያ የምሰጣት? አንተ ለራስህ ቆፍጠን ብለህ አትልም እንዴ? አንተ የማይሆን ቦታ ሲጠሩ አንተ ከነሱ ጋር ህይወት ጨርሻለሁ ብለሃል አይደል እንዴ? ከፍቅር ጋር የፍቅር ተዋት፣ በማይመለከታት ቦታ መጥታ ጥልቅ ያለች ሴት ናት። ከሩታን ጋር በቀላሉ ፍቅር የዝንብ እርጎ ማለት ነው። ምክንያቱም የማይመለከታቸው ቦታ የሚገቡ ሰዎች የዝንብ እርጎ እንደሚባሉ ናቸው። ጊዜ ትክክል ናት። እና እኔም ጋይስ ላም እንትን እያለች ነው፣ ምን እያለች እንደሆነ አላውቅም፣ የጠራች ነው መሰለኝ። እና ይሄን ቪዲዮ መሰራ ባይዘ የገጠረኝ ነው እንዴት ጎበዝ እንደሆንኩኝ ተማችሁ። እና እስቲ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሶ
ቡዜ ትክክል ናት ያለው እኮ ሁሉ ነገር ሲበዛ ይሰለቻል፣ ይመራል፣ በጣም ያስጠላል። እና አብርሽ ራስህ እኛ ስላልን ሳይሆን ራስ ልብ መግዛት ነው ያለብህ። ገባ? ሰው ልጅ ራሱ በቃ አይደለ ያደረኩት ነገር ስህተት ነው ብሎ ሲያምን ነው እንጂ እኛ ባወራ ነው እኛ በደፈለፍ ነው የሚቀየር ማንነት የለም። ኦኬ። እና ራስህ ልብ ግዛ። እኔ ይሄን ነው የምለው። እሺ ምን ያስብልሃል? እዚች ጋር ህይወት ጀምረሃል አይደለ? ህይወት እስከጀመርክ ድረስ እሷን ይዘህ ለሚጠሩ ነገር ኢግኖር እያደረግ ለምን ህይወትህን መኖር አቃተህ? አንተ በየጊዜው እኔስ አንገቴ መድፋት አለብኝ? እንደዚህ ሆነ አብረሽ አንገቴ መድፋት የሆነ ነገር አንገቴን መድፋት አለብኝ? የለብኝም። ህይወትህን በቃ አዲስ ህይወት ጀምር ያለው ስትል እሺ በቃ ወንድሜ ተመችቶኛል በቃ ቀጥ ብዬ አልኩኝ። እንደና ሌላ ነገር ደግሞ ሲመጣ ይቺ ልጅ እኔ ስህተት ነኝ እሺ ልቻል አንተ ትተሽኛል ምናምን ለምትለው እኔ አንተን ትቻል አቅምም መተውም አልፈልግም። ለመናገር የፈለገ ያህል ቢሆን ቤተሰብ ወንድምን ይጠላ ሊለይ አይችልም። ምክንያቱም እንዳልኳችሁ ነው፣ ሁላችንም ከነ ጥፋታችን ነው የሰዎቻችን የሚወዱን። ገባችሁ? እንጂ ማንም እንደ ጥፋታችን ቢሆን እንደምናደርገው ነገር ቢሆን ሁላችንም ቤተሰቦቻችንን ባጣን ነበር። ግን ቤተሰብ ነው። ባዳ ሲሆን ደግሞ ምን ቦጣኝ ነው የሚለው። ገባችሁ? ምን ቦጣኝ ባልጠፋ ወንድ ነው የሚለው። እንደዛ ነው የሚሰማው። እና አብርሽ ማስተካከል ማስተካከል አለብህ። በቀን ይሄንን ነው የሚለው። ምንዋ ነው መጎዳት ያለባት? አንተ ቆፍጠን ብለህ ህይወትህ ለምን መኖር አቃተክ? ምን ማናቸውንም ከነ ማግኘት አልፈልግም። እናንተ ብጠሩኝም አልፈልግ። እሺ ሩታ ልጅ ያገናኛታል ልበል። ከዛች ጋር ግን ምን ያገናኛችኋል? መቀጣጠር እንደገና ደግሞ የሆነ የምትባዩ የእርጎ ዝንብ ማለት ነው። እንግዲህ እንደዚህ ነው አለ አይደለ? እንዴት እንደምትናቅ ማለት ነው። እንዴት እንደናቀች የአብርሃም እህት እንኳን ማለት ነው። ሰው ልጅ በሚናገረው ነገር ይከበራል፣ በሚያደርገው ነገር አላደለም። ግን እንደዚህም ደግሞ ያዋርዳል። መልካም ነገር ብታረጊ ክብርሽን ትስጠብቅ የነበረ ቤተሰቦችሽን ይከበሩ ነበር። አንቺ በምታረጊ እና አንቺ በምታደርጊ ነገር ቤተሰቦችሽ ይሰደባሉ። አንቺ ዲስሪስፔክት ትደረጊያለሽ። በጣም የሚያስጠሉ ነገሮች ነው የሚደርሱብሽ። ገባሽ? መከባበር በከንፈር የሚባል ነገር አለ። ባይዘወይ ማለት ነው። የፈለገ ያህል ብትደክሚ በቃ መቼም አብርሽ ካንቺ ጋር ሊሆን አይችልም። ይሄ ምንም አለ አይደለ እንትን የማይል እውነት ነው። እና ቡዜና አብርሃም ራሱ እንደዚህ በመሆናቸው እነዚህ በመነጋገራቸው ምክንያት ፍቅር የምትባይ ምን ቤት ነሽ አንቺ? አብርሃም ታይ የምትያተር ሜላን ዲቃላሽ አሳድጊሽ እዛ ስንት ወንድ አትራምሰሽ መተሽ ደግሞ አሁን እንደገና አብርሃም ላይ እንትን ልትይ ነው እንዴ? ሂጂ ወደዛ በእናትሽ ጨምላቃ። ጭራሽ ደግሞ አብርሃም ታይ ምናምን ብለሽ ሜላ ላይ አፍ ትከፍቻለሽ እንዴ? የት ነው የምትተዋው አብርሃም? አንቺ ምን ቤት ነሽ እንደዛ የምትያት? አንቺ ጥናሻ። አንቺ ልጅሽ ስጪ ብትይ ለሰው ትሰጫለሽ? ማይም አስቢና አውሪሽ። መጀመሪያ ተከበሬሽ። ክብር አይወድልሽም አንቺ። እዛ ወንድ መለጣጠፍ ትወጃለሽ። እዛው ተለጣጠፊ እንጂ ሄርሜላ ላይ መተሽ ሌላ አፍላፊ አታውሪሽ። አብርሃም ታይል ምናምን አትበይ። ዶንቆሮ ማይም ተከበሬሽ። ክፍታ ስታስጠላ ማይም አስመሳዮች። እዛ ሩታና አንተ ስታስመስሉ ሁላችሁ ደግሞ ሄርሜላ ላይ ተመካክረሽ መተሽ የሆነ ነገር ልታደርጊያት ነው። አንቺ ቡዳ እዛው ተቀመጪ እንደ ተቀመጥሽ ማለት ነው። አርፈሽ ተከበሪ። ክብር አይወድልሽም አንቺ። ድሮ ሲያከብሩሽ አትወጂም አንቺ ኮታት ማለት ነው። እረፊ። ከሄርሜላ ራስ ወረድ በይ። ቤተሰቦቼ ዛሬ ቪዲዮ ይሄን ይመስላል እና ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ምን ለመናገር በጣም በቃላለን እንትን ብሎኛል። እንደምፈልገው አይነት እየሆነልኝ አይደለምና ማርያም እስቲ በእናታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ጋይስ። የትላንትና ቪዲዮ እኮ ዛሬ ማታ የሚሄድልኝ ማርያምን። የኢንተርኔት ነገር ግራ ገብቶኛል። ወይ ከብር ያለንኩ ወይ ከስራ ያለንኩ ምን ይሻለኝ? በጣም የሚያስጠላ በጣም እና ደህና ሁኑ፣ ደህና ደሩ፣ ደህና ዋሉ። መልካም ነገር ያሰማን። እንግዲህ ስለና አብርሃም እና ስለና ሩታ የምመኘው እሱን ነው።
እንደዛ ነው እና ፎሎ አድርጉኝ፣ ዩቲዩብን ሰብስክራይብ አድርጉ። ቻው